የድምፃዊ ጎሳዬ ተስፋዬ የዊልቸር ፎቶ ውዝግቡ ቀጥሏል። ከለንደኑ አደጋ ጀርባ የተነሳው ያዘጋጆቹ ቅሬታና ያልተመለሱ ጥያቄዎች አሁንም መነጋገሪያ ሆኗል። ውድ ቤተሰቦቻችን በተለይም ጎሳዬ ተስፋዬ በዊልቸር መታየቱን ተከትሎ በዩናይትድ ኪንግደም በተካሄደውና ጎሳዬ ተስፋዬን ከራሄል ጌቱ ያጣመረው የሙዚቃ ዝግጅትን ተከትሎ አዘጋጆቹ ተወዳጁ ድምፃዊ ጎሳዬ ተስፋዬ በፈጸመው ተግባር ቁጣቸውን ገልጸዋል፣ ቅሬታቸውን አሰምተዋል። በመረጃ ሰዓታችን ይህን ጉዳይ በስፋትና በዝርዝር የምንቃኝና የምናነሳ ይሆናል። ውድ ቤተሰቦቻችን በስተመጨረሻ የኮሜዲያን እሸቱ እንባ ታብሷል። ኮሜዲያን እሸቱ የፈለገውን ግብ አሳክቷል። ይህን በተመለከተ በርካቶች ደስታቸውን እየገለጹ ሲገኙ፣ አንዳንዶች ደግሞ እሸቱ ይህን መንገድ የተከተለው አሁንም ቢሆን አንዳች ነገር ወጥኖ ነው ሲሉ ተደምጧል። እሸቱ መለሰ በስተመጨረሻ የማታ ያሳካው ጉዳይ ምን ይሆን? የክቡር ዶክተር አርቲስት ቴዎድሮስ ካሳሁንን ጨምሮ ከፍተኛ ስመገናና ኢትዮጵያን ለእሸቱ መለሰ የገንዘብ ድጋፍ አድርጓል መባሉን ተከትሎ ከዚህ ጉዳይ ጋር በተገናኘ አዲስ መረጃ ወጥቷል። በዝርዝር እንቃኘዋለን። ተወዳጇ ወጣቷ ተዋናይት በመኪና አደጋ ከዚህ ዓለም በሞት መለየቷን ተከትሎ በርካታ የፊልም አፍቃሪያን ድንጋጤያቸውን እየገለጹ ይገኛሉ። በዚህ መኪና አደጋ ሕይወቷን ያጣችው ታዋቂዋ የፊልም ተዋናይት ማናት? ከዚህ ጋር በተገናኘ ምን አዲስ ነገር ይኖር ይሆን? በዝርዝር እንቃኘዋለን። አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ በአክብሮት የጋበዝን። ወደ ዝርዝሩ ገባን። አብራችሁን ቆዩ። የድምፃዊ ጎሳዬ ተስፋዬ የዊልቸር ፎቶ ውዝግብ አስነስቷል። ከለንደኑ አደጋ ጀርባ የተነሳው ያዘጋጆቹ ቅሬታና ብሎም ደግሞ ይህን ዝግጅት አዘጋጅተው እርሱን ወደ ለንደን ግብዣ ያደረጉለትና በመድረኩ እንዲሳተፍ የማስተባበሩን ስራ ከሰሩ አዘጋጆች መካከል አንደኛዋ ግለሰብ ቅሬታዋን አሰምታለች። መድረኮቻችን በሰሞኑ የኢትዮጵያ ማህበራዊ ሚዲያ ምህዳርን በከፍተኛ ሁኔታ አነጋጋሪ አድርጎታል። ከነዚህ ጉዳዮች መካከል ደግሞ አንደኛው የተወዳጁ ድምፃዊ ጎሳዬ ተስፋዬ የጤና ሁኔታ አስመልክቶ የሚናፈሰው ወሬና ከለንደን መልስ በዊልቸር ወይም ደግሞ በተሽከርካሪ ወንበር ታጅቦ የታየበት የፎቶግራፍ ያስከተለው ዝግብ ይጠቀሳል። ይህ ጉዳይ በቅድሚያ አድናቂዎቹን ከፍተኛ ስጋት ላይ የፈጠረ ቢሆንም አሁን ላይ ግን ከዝግጅቱ አዘጋጆች በኩል የተነሳው ጠንካራና ተከታታይ ቅሬታ ነገሩን ወደ ሌላ ያልተጠበቀ አቅጣጫ ወስዶታል ተብሏል። የለንደኑ የሙዚቃ ድግስና የጉዳቱ መንስኤ ድምፃዊ ጎሳዬ ተስፋዬ ከሌላኛው ተወዳጅ ድምፃዊት ራሄል ጌቱ ጋር በመሆን በ14ኛው የኢትዮጵያ ስፖርትና ባህል ፌዴሬሽን በእንግሊዝ ለንደን አዘጋጅነት በተሰናዳው ደማቅ የሙዚቃ ዝግጅት ላይ ስኬታማ ስራ አቅርቦ ወደ ሀገር ቤት መመለሱ ይታወሳል። ዝግጅቱ እጅግ በደመቀ ሁኔታ የተጠናቀቀ ቢሆንም ድምፃዊው የለንደን ቆይታውን አጠናቆ ወደ አዲስ አበባ በመመለስ ላይ ሳለም ባጋጠመው አደጋ ምክንያት የብዙዎችን ትኩረት ስቧል። ከድምፃዊው የቅርብ ሰዎችና ከወጡ ማብራሪያዎች ለመረዳት እንደተቻለው ድምፃዊው በኤርፖርት ውስጥ ውሃ ባረጠበው ሴራሚክ ወለል ላይ በድንገት መንሸራተቱ ምክንያት በእግሩ ላይ ጉዳት ሊደርስበት ችሏል። ይህ አደጋ የተፈጠረው ደግሞ ጉዞ ላይ ለመውጣት በዝግጅት ላይ በነበረበት አጋጣሚ በአቪዬሽን ረዥም የበረራ ጉዞ ወቅትም ህመሙን ለመቋቋም የሚያስችል ህመም ማስታገሻ ወይም ደግሞ አንቲፔን መድኃኒቶችን ወስዶ እንደነበር ተገልጿል። የአውሮፕላን ጉዞን አጠናቆ አዲስ አበባ ቦሌ ዓለም አቀፍ ኤርፖርት ሲደርስ ግን ሁኔታዎች ተቀይረዋል። የወሰደው የህመም ማስታገሻ መድኃኒት ኃይሉ በመቀነሱና የአየር ንብረት ለውጡም ተደምሮበት በጽኑ ሊያገረሽበት ችሎ ነበር ይላሉ ለጉዳዩ ቅርበት ያላቸው ምንጮች። በደረሰበት የእግር መገጣጠሚያ ጉዳትም በተፈጠረው ከባድ ህመም ምክንያት ድምፃዊው በቦሌ ኤርፖርት ውስጥ በእግሩ ተራምዶ ለመንቀሳቀስ በመቸገሩ ምክንያት በዊልቸር አገልግሎት ለመጠቀም ተገዷል። ማህበራዊ ሚዲያውን ያጨናነቀውና በርካታ አድናቂዎችን ክፉኛ ያስደነገጠው ፎቶም በዚህ ወቅት ነበር በቦሌ ኤርፖርት ተነስቶ በራሱ የፌስቡክ ገጽ የተጋራው። በአሁኑ ወቅትም ድምፃዊ ጎሳዬ ተስፋዬ አዲስ አበባ ላፍቶ አካባቢ የሚገኝ አንድ ክሊኒክ ውስጥ የህክምና ክትትል አድርጎ ለጤናው የሚያስፈልገውን እረፍት በመውሰድ ላይ እንደሚገኝም የውስጥ ምንጮች ገልጸዋል። የብዙዎችን ልብ ያንጠለጠለው የጤና ሁኔታ አሳሳቢ ወይም ደግሞ ከባድ አደጋ አለመሆኑ በህክምና ባለሙያዎች የተረጋገጠ ሲሆን በአሁኑ ሰዓትም በጥሩ ሁኔታ ላይ ይገኛል ተብሏል። ከዚህ ጉዳይ ጀርባ ግን ቅሬታ ተፈጥሯል። ይህን ዝግጅት ካዘጋጁና እርሱን ወደ ለንደን ከጋበዙት መካከል አንደኛው አዘጋጅ የሆነችው ትዕግስት ንጉሱ ቅሬታዋና ያልተመለሱ ጥያቄዎችን አንስታለች። ይህ ክስተት በዚህ መልኩ የህክምና እልባት ያገኘው ይመስልም የፎቶ መለቀቅና ተያያዥ ጉዳዮች አስመልክቶ የለንደኑ የሙዚቃ ዝግጅት ካስተባበሩት አዘጋጆች መካከል አንዷ የሆነችው ትዕግስት ንጉሱ በማህበራዊ ሚዲያ ገጿ ላይ ያሰፈረችው ጽሑፍ አዲስ የውዝግብ አቅጣጫ ፈጥሯል። አዘጋጇ ድምፃዊ ጎሳዬ ተስፋዬ ያደረገው ድርጊት አግባብነት የሌለውና ሆን ተብሎ የተለየ አጀንዳ ለማራመድ የተደረገ ሊሆን እንደሚችል ጠንከር ያሉ ጥያቄዎችን በመሰንዘር ጭምር ስሜቷን ገልጻለች።
መልእክቷን ሰላም ወዳጆቼ ጥያቄ ያለኝ አድርሱልኝ በማለት ጀምራለች። የትዕግስት ንጉሱ ዋነኛው ቅሬታ የሚከተሉት ነጥቦችን የሚያጠቃሉ ናቸው። አንደኛው አርቲስት ጎሳዬ ተስፋዬ ኤርፖርት መውደቁና በኋላ ላይ ጉዳቱ ቀላል እንደነበር መናገሩን ብትሰማም ያለ ምንም ማብራሪያ በመጀመሪያ በፌስቡክ ገጹ ላይ ማህበረሰቡ በጣም እንዲደነገጥ የሚያስመሰል መልኩ ፎቶ መልቀቁ ለምን አስፈለገ? ይህ አግባብ አይደለም ስትል ተችታለች። ከዝግጅቱ ጋር በማያያዝ ያነሳቸው ሌላኛው ነጥብ ደግሞ ድርጊቱ ከለንደን ዝግጅታቸው ጋር በተያያዘ በሚመስል መልኩ መቅረቡ ቅር እንዳሰኛት ነው የገለጸችው። ለምን እንደዛ እንዳደረገ ማብራሪያ ቢሰጥ ጥሩ እንደሚሆን ጠይቃለች። ሌላኛው ደግሞ ጎሳዬ ተስፋዬ ታላቁን 14ኛው የኢትዮጵያ ስፖርትና ባህል ፌዴሬሽን በእንግሊዝ ለንደን ዝግጅቱን በተመለከተ በፌስቡክ ገጹ ላይ አንድም ጊዜ ስለ ዝግጅቱ ሼር ያደረገው አልነበረም። ታዲያ ወደ ለንደን መምጣቱን ያላበሰረ ለምን ያለምንም ማብራሪያ ዊልቸር ላይ ሆኖ ፎቶ መልቀቅን መረጣ ስትልም የፕሮሞሽን አድሏዊነት አንስታለች። ሌላኛው ደግሞ ሲጀመር አንዴ አዲስ አበባ ኤርፖርት አንዴ ደግሞ እንግሊዝ ኤርፖርት ወደቀ ይባላል። ግን ለምን ዊልቸር ላይ እንደነበር አብሮት የተጓዙ ሰዎች አጫውተውኛል። መረጃዎች አሉኝ ብዙ ማለት ይቻላል። የሚጎረብጡ ነገሮች አይቼበታል በማለት ከጉዳቱ ጀርባ ሌላ ያልተነገረ እውነት ሊኖር እንደሚችል ፍንጭ ሰጥታ አልፋለች። ታዲያ ለዚህ ሁሉ ውዝግብ ዋነኛው ምክንያት የሆነው ጎሳዬ ተስፋዬ በራሱ የፌስቡክ ገጽ ያጋራው ፎቶ ነው። ይህ ያልተብራራ ፎቶ በአዘጋጆቹ ላይ ትልቅ የአእምሮና የስራ ጫና መፍጠሩን አልተሸሸገም። እኔ እንደ አንድ አዘጋጅ ከተለያዩ ዓለም ክፍሎች ብዙ የስልክ ጥሪዎች፣ የድምጽ መልእክቶችና የጽሑፍ መልእክቶች ደርሰውኛል። ብዙ የተለያዩ ነገሮችንም ፈጥሯል ስትል የተፈጠረውን ድባብ አብራርታለች። መጨረሻ ሁሉም ነገር ሶሻል ሚዲያ ላይ መቅረብ አለበት ወይ? ጥቅሙስ ምንድነው? ወይስ የተለየ አጀንዳና መልእክት አለው ማለት ጠንከር ያለ ጥያቄውን በመወርወር መልእክቷን አጠቃልላለች። ይህኑ ዝግጅት ካዘጋጁት መካከል አንዷ የሆነችው ትዕግስት በአጠቃላይ ይህ ክስተት ታዋቂ ግለሰቦች ማህበራዊ ሚዲያን ሲጠቀሙ የሚሰጡት ያልተሟላ መረጃ ወይም ደግሞ ፎቶግራፍ እንዴት ባለው መልኩ ወደ ተለያዩ አቅጣጫዎች ዞሮ እንደሚተረጎም ማሳያ ተደርጎ እንዲወሰድ ምክንያት ሆኗል። በሌላኛው መረጃችንና ጉዳያችን ደግሞ እሸቱ መለሰ ላለፉት ቀናት ያነባው እንባ መልስ ያገኘ መስሏል። በርካቶች ከጎኑ እንዲቆሙ ጥሪውን ሲያቀርቡ የነበረው እሸቱ መለሰ ዛሬ ላይ እፎይታ ያገኘበት አጋጣሚ ተፈጥሯል። ደግፉኝ፣ አግዙኝ፣ ከጎን ይቁሙ የሚል ጥያቄ ማቅረቡን ተከትሎ በርካታ ግለሰቦች ተሳትፎ ማድረጋቸው ሲነገር ነበር። ከነዚህ መካከል ደግሞ የክቡር ዶክተር አርቲስት ቴዎድሮስ ካሳውና እንዲሁም ባለቤቱ አምለሰት ሙጬ እንደነበሩ ይገለጽ ነበር። ለዶንኪ ቲዩብ የድጋፍ ጥሪና የገንዘብ አስተዋጽኦ ስለማድረጋቸው የሚገልጹ መረጃዎች በትላንትናው ዕለት በስፋት ሲሰራጩ ነበር። ተዋናይት አምለሰት ሙጬና ድምጻዊ ቴዎድሮስ ካሳውን ቴዲ አፍሮ በኮሜዲያን እሸቱ መለሰ ዶንኪ ቲዩብ የቀረበውን የድጋፍ ጥሪ በመቀበል የገንዘብ ስጦታ አበርክተዋል የሚል መረጃም እንደ ጉድ ተሰራጭቶ ነበር። ሁለቱ ጥንዶች የቀረበውን የህዝብ ድጋፍ ጥሪ በመደገፍ የበጎ አድራጎት አጋርነታቸው አሳይቷል የሚል መረጃ በተለያየ መልኩ ቢሰራጭም እውነታው ግን ይህ እንዳልተደረገና ከነሱ በኩል በጉዳዩ ዙሪያ ምንም አይነት የተሰጠ ማብራሪያ ሆነ ይፋዊ መግለጫ እንደሌለ ለመረዳት ተችሏል። ያም ሆኖ ግን እሸቱ መለሰ የኋላ ጥያቄው መልስ ያገኘ እንባውም የታበሰለት መስሏል። ይህን ካስባሉ ጉዳዮች መካከል ደግሞ ለቻናሉ ህልውና በዋነኛነት ይፈለግ የነበረው 3000 አባላት ጉዳይ ነው። በዚህ መሰረትም ዶንኪ ቲዩብ ሰራተኞችና መላው ኢትዮጵያን ብሎም ለዶንኪ ቲዩብ አጋርነታቸው ላሳዩ በሙሉ እፎይታ የሰጠ አንዳች ጉዳይ ሰምቷል። ይኸውም 2 ሚሊዮን ብር በየወሩ ቻናሉ ሰራም አልሰራም የሚያገኝበት እድል አለው ተብሏል። እሸቱ ዶንኪ ቲዩብ ቻናል እንታደግ በማለት በ$5 ወርሃዊ ክፍያ አባል ሆኑ ብሎ ያስተላለፈው ጥሪ ተከትሎ ከ3000 በላይ በውጭ ሀገር የሚኖሩ ኢትዮጵያን በየወሩ $5 በመክፈል የቻናሉ ቋሚ አባላት ወይም ደግሞ ሜምበርስ ሆኗል። ይህም በወር ወደ 3 ሚሊዮን ብር ገደማ የሚጠጋ ብር ይሆናል። ዩቲዩብ 30% ድርሻውን ሲወስድ 2 ሚሊዮን የሚቀር ሲሆን ኮሜዲያን እሸቱ በቀጥታ የቪዲዮ እይታና እንዲሁም ከአስተዋቂዎች ወይም ደግሞ ስፖንሰር ከሚያገኘው ውጪ በየወሩ ከ2 ሚሊዮን ብር በላይ ተጣራ ገቢ ከደጋፊዎቹ ያገኛል ማለት ነው። ይህም ትልቅ ትርጉም እንዳለው ብዙዎች ያነሳሉ። እሸቱ ነገሮች እንዲሳይቀሉለትና በገንዘብ እጥረት ምክንያት ሐሳቡ ቦታ ተበታትኖ በነበረበት ጊዜ እንኳን ምን ያህል ታላቅ ተጽዕኖ መፍጠር እንደቻለ ሁሉም ያውቃል ሲል አንድ የማህበራዊ ትስስር ገጽ ሐሳቡን ያጋራ ግለሰብ እንዲህ ባለ መልኩ አስፍሯል። አሁን ደግሞ የገንዘብ ጉዳይ ሳይገድበው ሙሉ አቅሙና ትኩረቱን በስራው ላይ አሳርፎ ምን ሊሰራ እንደሚችል አስቡ ሲልም አጋርነቱ እንዲሁም ከዚህ በኋላ ያለው የእሸቱ መንገድ የተቃና ይሆናል የሚል ተስፋን ሰንቋል። ከዚህ በኋላ ዶንኪ ቲዩብ በሀገራችን ሚዲያ ታሪክ ተሰርተው የማያውቁትና ይቻላሉ ብለን እንኳን የማናስባቸው ታምራቶችን እንደሚሰራ አልጠራጠርም በማለት ነው ይህ ግለሰብ ሐሳቡን ያጋራው።
ወደ በስተመጨረሻ መረጃችን ስናልፍና ስንሻገር ወጣቷ ተዋናይት በመኪና አደጋ ሕይወቷ ማለፏን ተከትሎ በመላው ዓለም መነጋገሪያ እንድትሆን ምክንያት ሆኗል። በጎዲዚላ ፊልም የጎላ ድርሻ ያሳረፈችው ወጣቷ ተዋናይት ኬሊ ሆቴል በድንገት የመኪና አደጋ ነው ሕይወቷ ያለፈው። በሆሊውድ ስክሪን ዓለም ውስጥ በወጣትነቷ ትልቅ ዝናን ማትረፍ የቻለችው በሞንስተር ቨርስ ፊልም ላይ ተከታታዮች የምትታወቀውና መስማት የተሳናት አሜሪካዊ ተዋናይት ኬሊ ሆቴል በ18 ዓመቷ በደረሰባት አሳዛኝ የመኪና አደጋ ሕይወቷ አልፏል። ኬሊ ሆቴል በመላው ዓለም በብዙ ሚሊዮኖች የሚቆጠሩ የፊልም ወዳጆች ዘንድ በብዛት የምትታወቀው በ21 በተሰራው በጎድዚላ ቨርሰስ ኮንግ እንዲሁም ደግሞ በቅርቡ በ2024 ለተመልካች እይታ በበቃው በጎድዚላ ኤክስ ኮንግ ዘ ኒው ኢምፓየር በተሰኙት ግዙፍ የሆሊውድ ፊልሞች ላይ አቀረበችው ድንቅ የትወና ብቃት እንደሆነ ይነገርላታል። አደጋው በድንገት የደረሰ ሲሆን የቤተሰቦቿና የቅርብ ወዳጆቿን አሳዛኝ ዜና ይፋ ማድረጋቸውን ተከትሎ በፊልም ኢንዱስትሪው በስራ ባልደረቦቿና በአድናቂዎቿ ዘንድም ትልቅ ሐዘን ፈጥሯል። በሁለቱ ፊልሞቿ ላይ የጃ ገጸ ባህሪ በመወከል የምትታወቀው ኬሊ ከግዙፉ ኮንግ ጋር በምልክት ቋንቋ መግባባትና ብሎም የቅርብ መንፈሳዊ ቁርኝት መፍጠር ልዩ ችሎታ የነበራት የኢዊ ጎሳ አባል ሆና ሰርታለች። ይህም በተመለከተም ያለ ድምጽ በፊቷ እንቅስቃሴና በምልክት ቋንቋ ብቻ ያስተላልፈችው ጥልቅ ስሜት በዓለም አቀፍ የፊልም ሂስ ሰጪዎች ደግሞ ፊልም ክሪቲክስ ዘንድም ከፍተኛ አድናቆትን አትርፎላት ነበር። በዚህ ፊልምም ከፍተኛ የተባሉ ሽልማቶችን በተለያየ መልኩ መቀዳጀቷ ሲነገር ኬሊ ሆቴል በተወለደችበት ቤተሰብ ጀምሮ በርካታ የቤተሰብ አባላቶቿ መስማት የተሳናቸው መሆናቸው በባህላዊ ምልክት ቋንቋዎች ያደገች ወጣት ስለመሆኗ በግል ታሪኳ ላይ ሰፍሯል። በሆሊውድ ግዙፍ የሳይንስ ልብ ወለድና አክሽን ፊልሞች ላይ በዋና ገጸ ባህሪነት መሳተፍ፣ መስማት የተሳናቸው አካላት ውክልና እንዲሁም የምልክት ቋንቋ በዓለም አቀፍ ደረጃ በስክሪን ላይ ጎልቶ እንዲወጣ ማድረግ ከቻሉ ተጽዕኖ ፈጣሪ ባለሙያዎች መካከል ትጠቀሳለች። ብዙዎች ኬሊን ተፈጥሯዊ ትወና ችሎታና በስክሪን ላይ የነበራትን ልዩ ሳቢ ብቃት ማስታወስ የአጭር ጊዜ ግን ደግሞ ተጽዕኖ ፈጣሪ ስራዋን እያደነቁላት ይገኛሉ። ውድ ቤተሰቦቻችን እኛም ዛሬም በዚህ አጠናቀቀን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ የጋበዝን። በያላችሁበት ጥሩ መልካም ጊዜ ተመኘን።